ጀምሮ ክርስትናን በደስታ የተቀበለች ከሁሉም ማህበረሰብ ጋር በሰላም አብሮ በመኖር የታወቀች ለሀገርና ወገን በትምህርት ዘርፍ ፊደል ቀርጻ ስርዓተ ትምህርት ነድፋ ከፊደል እስከ መጻሕፍት በማስተማር እንደ አንድ የፍትህ ተቋም ሆና ያገለገለች በስነ ምግባር ሀገር ወዳድ ሩህሩህ ሙሉ ሰብዕና ያለው ዜጋ ያፈራች በኪነ ህንጻና በኪነ ጥበብ እስከዛሬ ድረስ ዓለም በአድናቆት የሚጎበኛቸውን ለሀገራችንም በቱሪዝሙ ዘርፍም ከፍተኛ ገቢ የሚያስገኙ አብያተ ክርስቲያናትና ገዳማትን የስነ ጽሑፍ ጥበብ በቅርሳ ቅርስና አካባቢ ጥበቃ ረገድም ሺህ ዘመንን ምዕት ዓመታትን ያስቆጠሩ ጥንታውያን ቅርሶችን ያስገኘች በሀገራችን የተፈጥሮ ደን በሚመናመንበት ዘመን የተፈጥሮ ደንን በመንከባከብና በመጠበቅ ረገድ ከፍ ያለ ሚና የተወጣችና የምትወጣ ቤተክርስቲያን ናት። ነገር ግን ባለቤቷ እና ራሷ የሆነው ክርስቶስ እንደተናገረ ነገሮች ሁሉ አልጋ ባልጋ ሳይሆኑ በብዙ መከራ ውስጥ 2000 ዘመናትን አልፋ እዚህ ደርሳለች። በዚህም ዘመን በብዙ መልኩ ከዓለም መከራን የተቀበለች ትገኛለች። ከመከራዎቿ መካከልም ዋናውና አሳሳቢ ሁኔታ ላይ የሚገኘው የምዕመናን በግፍ መገደል፣ መሰደድ፣ ሀብት ንብረታቸው መዘረፍ እና የአብያተ ክርስቲያናትን መውደም ነው። ከአንድ ዓመት በፊትና 2018 ዓመተ ምህረት ብቻ እንኳን በምዕራብ ሐረርጌ ሀገረ ስብከት በአሰቦት ገዳም በአበው መነኮሳት ላይ ግድያ ተፈጽሟል። በምስራቅ ሸዋ ሀገረ ስብከት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መናንያን ከየባታቸው ተወስደው በግፍ ተገድለዋል። አሁን ደግሞ ችግሩ ተባብሶ በምስራቅ አርሲ ሀገረ ስብከት በሽርካ በሆሎንቆ በመርቲ በጉናና በአሰኮ ወረዳዎች በምዕመናንና በካህናት ላይ ተደጋግሞ የተፈጸመውን ግድያ ማንሳት ይቻላል። በዚህ ወር ግንቦት 23 2018 ዓመተ ምህረት በአሰኮ ወረዳ በተፈጸመው ጥቃት በርካታ ምዕመናን ተገድለዋል፣ ታግተዋል። በሺ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥሏል፣ ንብረቶቻቸውም ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። የካራ ኩፍተና መድኃኔዓለም ቤተክርስቲያን ተዘርፏል። በዚህ ምክንያት ብፁዕ ቅዱስ ፓትርያርኩና የሀገረ ስብከቱ ሊቀ ጳጳስ የሐዘን መግለጫ ሰጥተዋል። እኛም የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት የቤተክርስቲያኑ ልጆች እንደመሆናችን ሁላችንም በዚህ እኩይና ጸያፍ ድርጊት የተሰማንን ጥልቅ ሐዘን በብፁዕ አባታችን ፊት እንገልጻለን። በትጋት ልናገለግላት የምንማርላት የቤተክርስቲያናችን ጉዳይ ይመለከተናል በማለት ከዚህ በመቀጠል ለብፁዕ አባታችን ያለንን ጥያቄ እንደሚከተለው እናቀርባለን። ብፁዕ አባታችን ሆይ ይህ በቤተክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከመቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከመቼ ነው? በቤተክርስቲያን ልጆች ላይ በምዕመናን ላይ በየጊዜው እየተፈጸመ ያለው የስለንቦና ጥቃት፣ የአካል ጉዳት፣ ስደትና መከራ፣ ግድያ፣ የሀብት ንብረት መውደም እስካሁን ድረስ ቀጥሏል። በየጊዜው እየተፈጸመ ያለው በመሆኑም ጥቃት ፈጻሚው አካል ተጣርቶ ህጋዊ እርምጃ ጉዳዩ በሚመለከተው አካል ተወስዶ በህይወታቸው በቤታቸውና በንብረታቸው ላይ ጥቃት የተፈጸመባቸው ምዕመናን እውነተኛ ፍትህ እንዲያገኙ ብፁዓን አባቶቻችን በጥባትና በቁርጠኝነት የመንፈስ ቅዱስ ልጆቻቸውን ከሞትና ከስደት እንድታድኗቸው በልጅነት መንፈስ እንጠይቃለን፣ እንማጸናለን። ሶስተኛ በምስራቅ አርሲ ዞን በደረሰው ጥቃት ምክንያት ከቤት ከንብረታቸው የተፈናቀሉ በብዙ ሺህ የሚቆጠሩ ምዕመናንን በአሁኑ ወቅት በጽኑ ችግር ውስጥ ስለሚገኙ አፋጣኝ የሆነ የነፍስ አድን እርዳታ እንዲደረግላቸውና ደህንነቱ ተረጋግጦ ወደ ስፍራቸው ተመልሰው ኑሯቸውን ማቋቋም የሚችሉበት የተጠናና መሬት ላይ የወረደ ስራ እንዲሰራ ስንል በአክብሮት እንጠይቃለን፣ እንማጸናለን። እስካሁን በተፈጸሙት ጥቃቶች ቅዱስ ፓትርያርኩ የቅዱስ ሲኖዶስ ጽሕፈት ቤት፣ የጠቅላይ ቤተ ክህነት ጽሕፈት ቤትና የሀገረ ስብከቱ ጽሕፈት ቤት መግለጫ የሰጡና የተደረጉ እንቅስቃሴዎች ያሉ መሆኑን በመገንዘብ ችግሩን ልባት እንዲያገኝና አንደኛ አስቸኳይ የሆነ የቅዱስ ሲኖዶስ መልአተ ጉባኤ ተደርጎ ጉዳዩ በትኩረትና በጥልቀት ተመክሮበት ዘላቂ መፍትሄ ተሰጥተው ተግባራዊ እንዲደረጉ፣ ሁለተኛ በሁሉም አብያተ ክርስቲያናት ዓለም አቀፍ የምህላ የሐዘን ቀን ታውጆ እንዲሰራ ወይም እንዲታወጅ፣ ሶስተኛ ላረፉ ወንድሞቻችንና እህቶቻችን ጸሎተ ፍትሐት እንዲደረግ፣ አራተኛ ጥቃቱ በደረሰበት ስፍራ
ብፁዓን አበው ሊቃነ ጳጳሳት መምህራነ ወንጌል የሚገኙበት የማጽናኛና የማጽኛ መርሃ ግብር ወይም ጉባኤ እንዲደረግ። ስድስተኛ ምዕመናን ላይ በደረሰው ጥቃት ለማጣራት ወደ ስፍራው የሚሄዱ አካላት የሚያወጡት መረጃና ዘገባ እርስ በርሱ የሚጣረስ በመሆኑ ይህን ድርጊት የሚፈጽመው አካል ከስህተቱ እንዲታረምና ትክክለኛ መረጃ የሚሰጡ አጣሪ አካላት እንዲላኩ፣ የተገኘው እውነተኛ መረጃም ዓለም ሁሉ በሚሰማው መግባቢያ ቋንቋ ለዓለም አብያተ ክርስቲያናትና ለዓለሙ ማህበረሰብ ሰፊ የሆነ የሚዲያ ሽፋን ተሰጥቶበት እንዲዘገብ። እስካሁን በብዙ ስፍራ ጥቃቱ መፈጸሙ ስለሚታወቅ ይህ እኩይ ድርጊት ወደፊት በሌሎች ስፍራዎች እንደማይደገም እርግጠኛ መሆን ስለማይቻል ከፍተኛ ስጋት አሳድሮብናል። ይህን መሰል ጥቃት በምዕመናን ወገኖቻችን ላይ እንዳይፈጸም በሰላም መኖር እንዲቻል ቋሚና ንቁ የሆነ የቅበተ እምነትና የህግ ጠለላ የሚሰጥ መደበኛ ተቋም ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ አብያተ ክርስቲያናት ድረስ ተዘርግቶ ሳይቃጠል በቅጠል እንዲሉ ቀዳሚ ጥንቃቄ እንዲደረግና ወደ ስራ እንዲገባ ስንል በልጅነት መንፈስ ሆነን በታላቅ ትሕትና እንጠይቃለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከመንግስት ጋር የጀመረውን ውይይት ከግምት ውስጥ በማስገባት እና አጠናክሮ እንዲቀጥል በማሳሰብ የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት መጠበቅ፣ ዜጎች በሃይማኖታቸውና በማንነታቸው ተለይተው እንዳይጠቁ አስተማማኝ ዋስትና መስጠት፣ የህግ የበላይነትን በተግባር ማረጋገጥ ስለሆነ ካሁን ቀደምም ሆነ በዚህ ሳምንት በተለያዩ ጊዜያት ሰብአዊ ጉዳትና ግድያ የደረሰባቸው ንጹሃን ኦርቶዶክሳውያን የአደባባይ ፍትህ እንዲያገኙ እንዲደረግልን እንጠይቃለን። በሀገራችን በርካታ የእምነት ተቋማት እንዳሉ ይታወቃል። ከሃይማኖት ተቋማት ተግባር አንዱ ደግሞ ግፍና በደል በሰው ልጆች ላይ እንዳይፈጸም ማስተማር፣ መጸለይ፣ መምከር ነው። ይሁን እንጂ እንዲህ አይነት ጥቃት በማንኛውም የሰው ልጅ ላይ ሲፈጸም እኩይ ድርጊትን አለማውገዝ፣ ከተጎጂዎች ጎን አለመቆም ከሞራልም ከሃይማኖትም አንፃር የሚጠበቅ አይደለምና በፈጣሪ ዘንድም የሚያስጠይቅ ስለሆነ በምስራቅ አርሲ ዞን ከቤት ንብረታቸው ለተፈናቀሉ ለተገደሉ ኦርቶዶክሳውያን ለተቃጠለችው ቤተክርስቲያን ፍትህ ለማረጋገጥ የበኩላቸውን ተቋማዊ አስተዋጽኦ እንዲያደርጉ ብፁዓን አበው ሊቃነ ጳጳሳት በኩል ጥሪ እንዲደረግላቸው ክትትልም እንዲደረግ እንጠይቃለን። በመጨረሻም የልጅነት ጥያቄያችንን ጉዳዩ ለሚመለከተው አካል የተጎጂ ኦርቶዶክሳውያን ጥቃት እንዲቆም ብፁዓን አባቶቻችን ለምታደርጉት አባታዊ ተጋድሎ እኛ ልጆቻቸው ደቀ መዛሙርት የሚጣልብንን ሐዋርያዊና መንፈሳዊ ግዴታችንን ለመወጣት ዝግጁ መሆናችንን እናረጋግጣለን። እግዚአብሔር